ኔክስት ደግሞ ምናየው ሊስት ኮመን መልቲፕል ወይም ትንሹ የጋራ ብዜታቸው ነው የሚሆነው ማለት ነው። for any two natural numbers a እና b ለተባሉ ሊስት ኮመን መልቲፕላቸው በዚህ ነው ዲኖት የምናደርገው ሊስት ኮመን መልቲፕል ኦፍ a and b። ስለዚህ ትንሹ የጋራ ብዜት የa እና የb ነው የምናወጣው። በተመሳሳይ ቅድም እንዳልኳችሁ መጀመሪያ ላይ ዘርዝረን ማስቀመጥ እንችላለን መልቲፕሎችን፣ ከዛ ኮመን የሆኑትን አንድ ላይ ያደረግን ማውጣት እንችላለን። ግን እሱ አድካሚ ነው። ለኤግዛምፕል እንመለከታቸዋለን። በፕራይም ፋክተራይዜሽን ደግሞ በቀጣዩ እንዴት ኤልሲኤም የቁጥሮችን እናገኛለን የሚለውን ቼክ እናደርጋለን ማለት ነው። ሶ እዚህ ጋር የ4 እና የ6ን በኢንተርሴክሽን ሜተድ መጀመሪያ አግኙ ይለናል። ስለዚህ የ4 መልቲፕሎችን እንዘረዝራለን፣ የ6ንም እንዘረዝርና ኮመን መልቲፕል የምናገኝባትን እሷን እንወስዳታለን ማለት ነው። ስለዚህ የ4 ብዜቶች እናስቀምጥ እስኪ እስከቻል ነው 12 16 20 እያለ ይቀጥላል። የ6 መልቲፕሎችን ስንወስድ የ6 ብዜት 6 12 18 24 እያለ ይቀጥላል ማለት ነው። እዚህ ጋር ከወሰናቸው ብዜቶች ሁለቱም ጋር የሚታየን ትንሹ የመጀመሪያ ብዜታቸው ስንት ነው? 12 እዚህ ጋር አለ፣ እዚህ ጋር 12 አለ። ስለዚህ ከዚህ በኋላም ተመሳሳይ የጋራ ብዜቶች ይኖሯቸዋል። ብዜቶቹን እየቀጠልን ስንሄድ ግን እኛ የምንፈልገው ሊስት ነው ትንሹ የጋራ ስለሆነ ኤልሲኤም የ4 እና የ6ን ስንት ብለን እንወስዳለን ማለት ነው? 12 ብለን እናስቀምጣለን ማለት ነው። ቀጣዩ የ8 12 እና 24 ነው። እነዚህንም በተመሳሳይ እናስቀምጣለን ብዜቶቻቸውን እስከምንችለው። የ8 መልቲፕሎችን ስንወስድ 8 16 24 32 እያለ ይቀጥላል። የ12 እያለ ይቀጥላል። ይሄም በተመሳሳይ 24 የመጀመሪያ ብዜቱ ራሱ 24 አለ 48 72 እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ከዘረዘርናቸው መልቲፕል ጋር ሶስቱም ላይ የምናየው ብዜት የትኛው ነው? 24 እዚህ ጋርም አለ 24 እዚህ ጋርም አለ 24 እዚህ ጋርም አለ አይደል ሶስቱም ጋር። ስለዚህ ከዚህ በኋላ ስንዘረዝር የምናገኛቸው የጋራ ብዜት ይኖራቸዋል። ብዜቱን ስንቀጥል ግን ትንሹ ኤልሲኤማቸው የ8 የ12 እና የ24 ስንት ይሆናል ማለት ነው? 8 12 and 24 ራሱ 24 ይሆናል ማለት ነው የጋራ ትንሹ ብዜታቸው። አሁን ደግሞ ምን ሰራው ኤልሲኤም በፕራይም ፋክተራይዜሽን ተጠቅመን ነው ለጂሲኤፍ በሰራ ነው። በተመሳሳይ ምንድነው የሚለየው በፕራይም ፋክተራይዜሽን ኤልሲኤም ስንሰራ የሚለውን ስንመለከት የመጀመሪያው 6 10 እና 16 አሉ። ስለዚህ የሁሉንም ፕራይም ፋክተራይዜሽን በመስራት እንጀምር። 3 ለራሱ ለ3 ነው የሚካፈለው። ስለዚህ 6 ማለት 2 times 3 ነው። የመጀመሪያ ፕራይም ፋክተራይዜሽናችንን አገኘን። 10 ለ2 ተካፋይ ነው 5 ይመጣል። 5 ፕራይም ነምበር ነው። ስለዚህ ለራሱ እናካፍለዋለን። 10 ማለት 2 times 5 ብለን እናስቀምጠዋለን። 16 ለ2 ተካፋይ ነው። ስለዚህ ለ16 ለ2 ስናካፍለው 8 ይመጣልናል። 8 ድጋሚ ለ2 እናካፍለዋለን 4 በ2 ሲካፈል ድጋሚ 2 ሲካፈል ለ2 1 ይመጣል ማለት ነው። ስለዚህ የ16 ደግሞ ፕራይም ፋክተራይዜሽን ፎርም ስናስቀምጠው 2 ጊዜ ነው ያለን 4 ጊዜ ነው ያስቀመጥነው አይደለ? ስለዚህ to the power of 4 ብለን እናስቀምጣለን ማለት ነው። ፕራይም ፋክተራይዜሽናችንን ከጨረስን በኋላ ኤልሲኤም ለማግኘት ምንድነው የምናደርገው? ጂሲኤፍ ላይ እንደወሰድነው ኮመን ፋክተር የግድ መውሰድ የለብንም። ያገኘነውን ሁሉ ፋክተር እንሰበስባለን። አሁን ለምሳሌ እዚህ ጋር 2 አለን 3 አለኝ። 3 የሚገኘው 6 ላይ ብቻ ነው። 10 እና 16 ላይ አላገኘውም፣ ግን አይመለከተኝም ዝም ብዬ እወስዷለሁ ማለት ነው። 3ንም 2ንም እንወስዳቸዋለን። ኦሬዲ 2ን ሜንሽን አድርጌያታለሁ። ከ10 ደግሞ 5 የምትገኘው 10 ላይ ብቻ ነው። የ6 ፋክተር አይደለችም የ16ም አይደለችም፣ ግን ስቲል እወስዳታለሁ። ምክንያቱም ኤልሲኤም ላይ ሁሉንም ያገኘናቸውን ፋክተሮች ነው የምንሰበስበው። 16 ላይ ያለችው 2 ብቻ ነች to the power of 4 ነው። ስለዚህ ኦሬዲ ሜንሽን ስለተደረገ እናስቀምጣለን። ስለዚህ ፋክተሮቹን ከሰበሰብን በኋላ ጂሲኤፍ ላይ ስንፈልግ ግሬተስት ኮመን ፋክተር ላይ ስንፈልግ እየወሰድን የነበረው ሎስት ፓወሮችን ነበር ወይም ዝቅተኛ ፓወሮችን ነበር። ኤልሲኤም ስንፈልግን ከፍተኛ ፓወር ነው የምንወስደው። ለምሳሌ 2 ሶስቱም ጋር አለች አይደለ? ግን እዚህ ጋር to the power of 1 ነው፣ እዚህ ጋር to the power of 1 ነው። 16 ላይ to the power of 4 ነው የምንወስደው። የሚሆነው to the power of 4 ነው፣ ከፍተኛው ፓወር ነው ማለት ነው። ስለዚህ
እናስቀምጣለን። እሱ 3 ከፍተኛ ፓወር ያለን 1 ነው። 5ም the power of 1 ነው ከፍተኛ ያለን። ስለዚህ ሌላውን ባለበት እንተውና ይሄን እናባዛለን ማለት ነው። ይሄን አባዝተን ስንጨርስ የምናገኘው ውጤት ኤልሲኤም ነው ማለት ነው። የነዚህ ቁጥሮች to the power of 4 16 ነው ራሱ እናባዛለን እነዚህ ማለት ነው። 16 ጊዜ 3 48 ይሆናል። 48 በ5 ስናባዛ 240 ይመጣልናል። ስለዚህ the least common multiple ወይም ትንሹ የጋራ ብዜታቸው የሶስቱ ቁጥሮች 240 ይመጣልናል ማለት ነው። የ11 እና የ25ም ስንሰራ ተመሳሳይ ፋክተራይዜሽን ፕራይም ፋክተራይዜሽን እናደርጋለን። እዚህ ጋር የሚለየው አንድ ነገር ምንድነው? እስካሁን ስንሰራ የነበረው ኮምፖዚት ነምበሮች ነበሩ። 11 ግን ራሱ ፕራይም ነምበር ነው። ስለዚህ በራሱ ነው የሚካፈለው። 11 ማለት በቃ 11 ጊዜ 1 ነው ብለን እናስቀምጠዋለን ማለት ነው። 25ን ስንሰራለት ፕራይም ፋክተራይዜሽን 25 በ2 አይካፈልም። ስለዚህ 2 እንዘላታለን። በ3 አይካፈልም እንዘላታለን። 5 ጋር ስንመጣ ቼክ ስናደርግ በ5 ይካፈላል። 25 ለ5 ስናካፍል 5 ይሆናል። 5 ፕራይም ነምበር ነው። በራሱ ስናካፍል 1 ይሆናል ማለት ነው። ስለዚህ 25 ማለት 2 5ቶች ተጠቅመን ያካፈልነው። ስለዚህ 5 ስኩዌር እናደርገዋለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ለ11 እና ለ25 ኮመን ፋክተሮች ያሏቸው እዚህ ጋር 11 ነው ያለው፣ እዚህ ጋር 5 ነው ያለን። ተመሳሳይ የለም። ግን ሊስት ኮመን መልቲፕል ላይ ምን ብለናል? ኮመን ፋክተር ሆኑም አልሆኑም ያገኘናቸውን ፋክተሮች እንዳለ ሰብስበን ማስቀመጥ አለብን ማለት ነው። ስለዚህ ከ11 ላይ 11ን ወሰድን። እዚች ጋር ያለችዋን አንድ ኦብቪየስሊ እዚህ ጋርም ትኖራለች። ሁሌም ስለምትኖር እሷን አንጽፋትም አያስፈልገንም ማለት ነው። 5 አለች ፋክተር። ከዛ the highest power ነው የምንወስደው ብለናል። እዚህ ጋር ያለችን 5 1 ነች፣ ፓወሯም 2 ነው። ስለዚህ ምንም ኮምፔር የምናደርገው የለም፣ ቀጥታ ያለን እንወስዳለን ማለት ነው። 5 ስኩዌር እንወስዳለን። 11 5 ስኩዌር ስንት ይሆናል? 25 ነው። ስለዚህ መልሶ ወዴት ነው ያመጣው ማለት ነው? ቁጥሮቹን ራሳቸውን ወደ ማባዛት ነው ያመጣልን ማለት ነው። 25 ጊዜ 11 ስንት ይሆናል ማለት ነው? 275 ይሆናል። ኢዚሊ እንዴት በ11 ብዜት መስራት ትችላላችሁ? ለሌላ ጊዜ ከፈለጋችሁ ሁለቱን ቁጥሮች ትወስዱና በ11 የምታባዙትን መጨረሻ ላይ ተከታቷላችሁ። መሀል ላይ ደግሞ ቦታ ተተውና እሱን ቦታ ምን ታደርጉታላችሁ? ቁጥሮቹን ደምሮ የሁለቱን ቁጥር ማስቀመጥ ማለት ነው። ድምራቸውን 2 ሲደመር 5 7 ስለሆነ 275 ይሆናል ማለት ነው። ሊስት ኮመን መልቲፕሎቻቸው ለነዚህ ቁጥሮች። እዚህ ጋር ደግሞ የሚለን ይሄ ህግ ምንድነው? for any two natural numbers a እና b የተባሉ ሁለት ናቹራል ነምበሮች ቢኖሩን እና GCF እና LCM ማቸውን ብናቅ GCF እና LCM ማቸው ብዜት ከማን ጋር እኩል ነው? ከራሳቸው ከቁጥሮቹ ብዜት ጋር ከa እና ከb ብዜት ጋር እኩል ነው። ያ ቁጥሮች እነዚህ ሁለቱ ብዜት የሚሆነው ማለት ነው። for example ምን አይነት ጥያቄዎች ሊመጡልን ይችላሉ? እዚህ ጋር እንደምንመለከተው GCF ይሰጠናል የቁጥሮቹ አንደኛው ቁጥር ይሰጠናል። LCM ማቸው ይሰጠንና አንደኛውን ቁጥር ፈልጉ። b ማን ነበር ነው የተባልነው። ለምሳሌ እዚህ ጋር the greatest common factor of two numbers a and b የተባሉ ሁለት ቁጥሮች 6 ነው ተብሎናል። ስለዚህ ጊቭናችን የተሰጠን GCF ስንት አለን? 6 ተብለናል ማለት ነው። ከዛ the least common multiple ደግሞ 9 ተሰጥቶናል። LCM 9 አለ ማለት ነው። if a is equal to 30 a ከ30 ጋር እኩል ከሆነ a 30 ከሆነ ማለት ነው። ስለዚህ የተጠየቅነው required valueያችን ማን ነው? b ማለት ነው። b አንደኛው ቁጥር ስንት ነው? ይሄ ቁጥር ላይ ተባልነው። ስለዚህ ይሄን ለመስራት ምንድነው የምንጠቀመው? ከላይ ተጠቀምነውን ቴረም ማለት ነው። ስለዚህ GCF እና LCM እናባዛለን። 6 ጊዜ 9 እናደርጋለን መጀመሪያ ማለት ነው። GCF times LCM እናደርጋለን። GCFአችን 6 አለ፣ LCM 9 አለ። a times b ነው። ከዛ a ስንት ነው? በጥያቄያችን ላይ ተሰጠን 30 ነው። b የምንፈልጋት ቫልዩ ነች። የb ቫልዩን ገና አናቃትም። ስለዚህ 30 times b ብለን እናስቀምጣለን። ሶ b ለብቻው ለማስቀረጥ ሁለቱንም ሳይድ በ30 እናካፍለዋለን። እዚህ ጋር ስናካፍል 1 0 በ1 0 ይቃለልናል። በ3 1 በ3 3 ማድረግ እችላለሁ። 6 ጊዜ 3 ስንት ይሆናል? 18 ይሆናል ማለት ነው። ስለዚህ b 18 ነች ማለት ነው።
ሚስ ያደረግናት ቫልዩ 18 ነች። ከፈለጋችሁ ሶሉሽናችሁ ትክክል ነው አይደለም የሚለውን ቼክ ለማድረግ ከፈለጋችሁ የ18 እና ለ30 ጂሴፍ እና ኤልሲኤማቸውን ሰርታችሁ እዚህ ጋር ያሉት ቁጥሮች ተመሳሳይ ከሆነ የመጣላችሁ መልስ ልክ ነው፣ ካልመጣላችሁ ደግሞ ስህተት አለ። ድጋሚ ቁጥሩን ቼክ ታደርጋላችሁ ማለት ነው ሰርታችሁ። ኦኬ ዲስ ዋን ደግሞ ወርድ ፕሮብለም ነው የተሰጠን። In a school, the number of participants in sport, mini media and anti-AIDS club እነዚህ ቁጥሮች ተሰጥቶናል። የተማሪዎች ቁጥር ነው። በእነዚህ ሪስፔክቲቭ ክለቦች ላይ የተሰጡን ያሉት ተማሪዎች ፓርቲሲፓንቶች ወይም ተሳታፊዎች ናቸው። ስለዚህ find the minimum number of rooms ትንሽ የሚያስፈልጋቸውን room required. In each room, same number of participants are to be seated. በሁሉም ክፍሎች ምንድነው የሚለን ተመሳሳይ ቁጥር ያላቸው ተሳታፊዎች ናቸው መቀመጥ ያለባቸው። ለምሳሌ የስፖርት የተዘጋጀው ክፍል ውስጥ 5 ሊሆን ይችላል። 5 ተማሪ ነው ማንኛውም ክፍል ላይ መቀመጥ ያለበት። ሚኒ ሚዲያም እንደዛው፣ አንቲ ኤድስም እንደዛው ነው እያለን ያለው። ተመሳሳይ number of participants in one classroom ነው መኖር ያለበት ነው የሚለን። ስለዚህ ይሄንን ነው የምንፈልገው። ምን ያህል ክላስሩሞች ናቸው ሚኒመም number of classroom የሚያስፈልገን ስንት ነው? እኩል አድርጎ ለማስቀመጥ ሁሉንም ተማሪዎች በአንድ ክላስ ውስጥ። ሶ ይሄ እንደዚህ አይነት ጥያቄዎች ፕሮብሌሞች ሲመጡላችሁ ምን ነው መጠቀም ያለባችሁ? የጂሲኤፍ አፕሊኬሽን ነው ወይም ግሬተስት ኮመን ፋክተርን በመጠቀም ሚኒመም ነምበር ኦፍ ሩምን እዚህ ላይ ማግኘት እንችላለን ማለት ነው። ሶ ምን ሰራው ኢዚሊ የተጠየቅነው እዚህ ጋር 60 84 እና 108ን ግሬተስት ኮመን ፋክተር ካገኘን ምን እናገኛለን? እዚህ ጋር ስንት መጀመሪያ ክላስሩሞች ስንት ተማሪዎች እንደሚሳተፉ ማወቅ እንችላለን ማለት ነው። እዚህ ጋር የተማሪዎቹን ቁጥር ማግኘት እንችላለን። ስለዚህ ፕራይም ፋክተራይዜሽናችንን ስንሰራ 60 በ2 30 30 በ2 15 15 በ3 5 5 በ5 አንድ ይመጣል። 84 በ2 42 ይመጣል። 42 በ2 21 21 በ2 አይካፈልም በ3 7 ይመጣል። 7 በ7 አንድ ይሆናል። ይሄን ይመስላል የ84 108ን ስንሰራ 108 በ2 54 54 በ2 27 27 ለ2 አይካፈልም በ3 እናካፍለዋለን 9 ይሆናል። 9 በ3 3 ትቀራለች መጨረሻ ላይ 3 በራሷ ብቻ ነው የምትካፈለው 1። ስለዚህ ይሄ ነው ማለት ነው። ስለዚህ እናስቀምጣለን ካጠገባቸው 60 ማለት 2 ስኩዌር ታይምስ 3 ታይምስ 5 ነው። ከዚህ ጋር በሰበሰብነው መሰረት የ84 ደግሞ ሁለቴ ተጠቅመናል። ሁለትን ታይምስ 3 ታይምስ 7 ስናደርግ የ84ን እናገኛለን። 108 ደግሞ ሁለትን ሁለቴ ተጠቅመናል። 3ን ደግሞ 3ን የተጠቀምነው ስለዚህ 3 ኪዩብ እናደርጋለን ማለት ነው። ፕራይም ፋክተራይዜሽናቸው ይሄ ይመስላል። ጂሲኤፍ ስንወስድ ምንድነው የምናደርገው ነው ያልነው? ሶስቱም ጋር ያለ ኮመን ፋክተር እናወጣለን። 2 ሁሉም ጋር አለች ስለዚህ 2ን እናወጣለን። 3ም በተመሳሳይ ሁሉም ጋር አለች እሷንም እናወጣታለን። 5 እዚህ ጋር ብቻ ነው የምትገኘው አንወስዳትም። 84 ጋር 7 አለ እዛ ጋር ብቻ ስለምትገኝ 7ንም ኢግኖር እናደርጋታለን። 108 ላይ ከ2 እና ከ3 የተለየ ፋክተር የለም። ከዛ the smallest power ነው የምንወስደው። ለሁለት the smallest power እዚህ ጋር 2 ስኩዌር ነው 2 ስኩዌር ነው 2 ስኩዌር ነው ሁሉም ጋር አንድ አይነት ተመሳሳይ ስለሆነ 2 ስኩዌር እንወስዳለን። 3 ደግሞ እዚህ ጋር the power of 1 ነች እዚህ ጋር the power of 1 ነች እዚህ ጋር 3 ኪዩብ ነው 3 ኪዩብን ስለዚህ እናወጣለን the greatest power ስለሆነ ስለዚህ 3 the power of 1ን ራሱን እንደዚሁ እንዳለ እናስቀምጣለን። 2 ስኩዌር ማለት 4 ነው 4 ጊዜ 3 12 ስለዚህ ይሄ የመጣልን ጂሲኤፍ የሚለን ግሬተስት ኮመን ፋክተር የሰራነው ለተማሪዎች ቁጥር ነበረ። ስለዚህ እኩል ሆነው ተማሪዎች እንዲቀመጡ ከፈለግን ሚኒመም ሩም ተጠቅመን መቀመጥ ያለባቸው አንድ ክላስሩም ውስጥ ተማሪዎች 12 ተማሪዎች ናቸው ነው የሚለን። 12 ተማሪ በአንድ ክላስሩም ቢቀመጥ ሚኒመም ሩም እናገኛለን ነው የሚለን። ቀጣይ ስቴፓችን የሚሆነው ምንድነው? ለእያንዳንዱ ክለብ ስንት ክላስ ነው የሚያስፈልገው? ለምሳሌ 60 ተማሪ ነው አይደለ የስፖርት ክለብ ላይ ያለው። ስለዚህ 12 ተማሪ ቢቀመጥ እያንዳንዱ ክፍል ውስጥ ስንት ክላስ ሩም ነው የሚያስፈልገን? እሱን ለማወቅ ኢዚሊ ዲቫይድ ማድረግ ነው። 60ን በ2 ለስፖርት ነው ይሄ 60ን በ12 ስናካፍል 5 ስለዚህ 5 ክላስ ሩም ለስፖርት ክለብ ያስፈልጋል 12 ተማሪዎች ሆነው ቢቀመጡ። ከዛ ቀጣዩ ሚኒ ሚዲያ ክለብ አለ። ሚኒ ሚዲያ ላይ 84 በ12 ብናካፍል
7 ክላስሩም ያስፈልገናል የሚኒ ሚዲያ ፓርቲሲፓንቶችን ለመሰብሰብ። ቀጣይኛው ክለብ ደግሞ አንቲ ኤድስ ነው። እሱን ደግሞ ለሱ ክለብ ስንት ያስፈልገናል? 108ን በ12 እናካፍላለን 9 ይመጣልናል። ስለዚህ 9 ክላስሩም ያስፈልጋል ማለት ነው። ስለዚህ እዚህ ጋር የክላስሩም ነምበር አገኘን። አሁን የተጠየቅነው ምንድነው? ፋይንድ the minimum number of rooms ቶታል ሩም ነው። እኛውን ያገኘነው እያንዳንዱ ክለብ የሚያስፈልገውን ክላስሩም ነው። ስለዚህ ምን እናደርጋለን? እዚህ ጋር የመጡልንን ቁጥሮች እንደምራለን ማለት ነው። ስለዚህ ለቶታል ክላስሩም የሚያስፈልገን ስንት ነው? 5 ሲደመር 7 ሲደመር 9 እናደርጋለን which gives us 21 ማለት ነው። ይሄን ስንደምር ስለዚህ በ21 ክላስሩም ሚኒመም ተጠቅመን እኩል ነምበር ያላቸው ፓርቲሲፓንቶችን በአንድ ላይ ማስቀመጥ እንችላለን ማለት ነው። So 2.1 the first subunit ይሄንን ይመስል ነበረ። as a conclusion በዚህ subunit የወሰድነው ምንድነው? የproperties of natural number የኢንቲጀሮችን አይተናል። ኢክሊድስ ሌማ ዲቪዥን ሌማ ቴራምን ተመልክተናል። ስለ GCF LCM ፕራይም ፋክተራይዜሽን የመሳሰሉትን ተመልክተናል። በኔክስት ቪዲዮ ስለ ራሽናል ነምበሮች የምንመለከት ይሆናል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።